በእናትሽ ተይ በእግዚአብሔር ውይ የኔ እናት ይዘሽው መጣሽ። ነይ ግቢ እባክሽ ነይ። ስንት አመቱ ነው ነች? የኔ እናት ማልቀስ አቁም እባክሽ። 15 ቀን አልፎታል ቤት ውስጥ ሕክምና ሳገኝ ቁጭ ካለ ማለት ነው። ምክንያቱም ያለሁት እኔ ብቻ ነኝ፣ ማንም ሌላ ሰው የለኝም። አይዞሽ የኔ እናት ምንድነው አሁን አንቺ የሚቸግርሽ? ምንድነው የምትቸገሪው ነገር? መድኃኒቱ በመድኃኒቱ እቸገራለሁ። መድኃኒቱ አሁን ስንት ነው የሚሸጠው? 7000 ብር ነው በወር ማለት ነው። በወር አዎ፣ ጠዋትና መድኃኒት ነው። መድኃኒት ወስደህ መድኃኒቱ ደግሞ ምግብ ይፈልጋል። ምግብ ደግሞ እንድትደብወጥ ማድረግ አልችልም። ተጀመረው አንድ የሚጥለው በሽታ ከሰበት ከቤት አልወጣም። ግድ ነው ደግሞ ለመኖር ሲል ማብላት አለ። ከኔ ውጭ ማንም ሰው የለም። ከኔ ቤት ቁጭ ካሉ ይራባሉ። እኔ ሰጥዬ ከተቀመጥኩ መድኃኒቱ ይቋረጥበታል። ማንም ሰው የለም ከኔና ከኔ ውጭ ማንም ሰው ማን ነው? 14 አመት ብቻዬን ነው ከሱ ጋር የተሰቃየሁት። የቤት ኪራይ ዋናው ነገር ነው፣ ግድ ነው፣ መሰረታዊ ነገር ነው። እንደዚህ ልብስ ምንም ተባራሪም ስራ ሳገኝ ስጠራ ቆልፌበት ነው የምሄደው። በል ማንም ሰው የሚጠብቅልኝ ሩቅ ቦታ መሄድ አልችልም። ሩቅ ቦታ ልብስ ተጠርቼ ሴት አዝዤው ነው የምሄደው በጀርባዬ። መናገር እየፈለግኩ ውስጥ ብዙ ነገር ኖሮ መናገር አቅቶ ታውቃለህ? መናገር አቅቶኛል፣ ሰችቶኛል፣ ማልቀስም ነገር እግዚአብሔር ያበርታሽ። እሺ ለማንኛውም ብዙ አላድክምሽ። ዛሬ የላከኝ ኦርቢት የሚባል ድርጅት ነው። ዛሬም አብሮኝ ያለውም እሱ ነው። ከኦርቢት የመጣ ወዳጅ። ትንሽ ይጠቅምሽም ባይጠቅምሽም እንግዲህ ትንሽ ነገር አስቤልሽ ነው። እቺ ስንት ትመስልሻለች? 20 ብር። እንደገና ደግሞ ይሄ ስንት ይመስልሻል? የኔ እናት በእግዚአብሔር ብዬሽ እግዚአብሔር ነው የኔ አባ፣ በእናትሽ ታይ በእግዚአብሔር እባክሽ። ይሄ ደግሞ 50,000 ብር ነው። በአጠቃላይ ወደ 70,000 ብር ገደማ ነውና ያዝላት ባባ። ሄልስ ያላቅሙ ነው ከኔ ጋር ተሰቃዩ። እሱም ልጅሽ ነው? አሁን ነው ወደ 70,000 ብር ገደማ ነው። ኦርቢት ነው እኔ ሳልሆን እሱም ነው መታመሰል። አያቆማችሁ ሰው ፊት ከባድ ነው። የኔ ጌታ እግዚአብሔር አምላክ ረጅም እድሜና ጤና ይስጣችሁ። የምትበሉትን እንጀራ ይስጣችሁ። ድርጅታችንና በሰራተኛው ስም ያደረግነው እያንዳንዱ ሰው መጥቶ ከሚገዛው ነገር ላይ ነው ያዋጣነው። ሰው እዛ ቤት መጥቶ የሚገዛው ሰው ለአንቺ እንደተባበረ እኛ ብቻ ሀሳቡን አመጣን እንጂ ከወንድማችን ጋር ሆነ እንደዛ አስቡ። እሺ ምን ያህል ነው የቤት ኪራይ የምትከፍሉት? 10,000 ብር በየወሩ 10,000 ብር። በዚህ ህይወት የሚታወቅ ነው 70,000 ብር ምንም ያህል ጊዜ አይደለም መድኃኒትና መሰል ነገሮች ተጨምረው እንዲሁም ምንም እንደማይሆን እናውቃለን። ስለዚህ ይበቃሻል ብለን ስለማናስብ ለጊዜውም ቢሆን የ1 አመት የቤት ኪራይሽን እኛ እንሸፍን። ተጨማሪ የ1 አመት የቤት ኪራይ እንጨምርልሻለን። እኔ ምንም አልላችሁም። እመብራን ይኸው በሰማይም በምድርም ረጅም እድሜና ጤና ትስጣችሁ። እኔ መክፈል አልችልም። ዳነ ምሕረት እሷ ትክፈላችሁ። አሁን ደስ ብሎሻል አይደል? እና ስትስቃና ይሽማ አንዴ እንኳን ባባዬ አንተ ሳስቅ በጣም ነው። አካውንት አለሽ እንዴ? ንገሪኝ። 53 41 እሺ 49 እሺ 6
623 ማን ነው የሚለው ስምሽ? እንግዲህ እግዚአብሔር ከረዳሽ ደግሞ ሰው ደግሞ ያግዝሻል። ይሄንን አይቶ አይሻልም? እሺ ንገሪ። 86 29 35 86 በየወሩ እያሰቡ ይልኩልሻል። እኛ ለሚመለከተው አካል ልከናል፣ ልኬላታለሁ። እሷ እያስታወሰች ምንም ሳትጨነቂ በቃ በየወሩ ይልኩልሻል። እሺ በ29 በ28 እንዲልኩ እናደርጋለን። መልካም ጊዜ ይሆንላችሁ። እሺ እናት እኔም ብላችሁ እዚህ ድረስ እንደመጣችሁ ስላሴዎች ቤታችሁ ይግባላችሁ።